ያቺን ልጅ አናገርካት? ጅብ ስጋ ይዞ ልቀቅ ማለት ነው፣ ቤቲን አምጪ ማለት። እና ምን አሰብክ? በእርግጥ እሱ አውርቶኛል። ምን አለ? እንደ ተጸጸተ መስሎ እኔ ላይ ድራማ እየሰራብኝ ነው። እሱማ አይጸጸትም። እሱን ነው የምልህ አባዬ። ይመስለኛል እሱንም ባዶውን ሳታስቀረው አልቀረችም። ይህ በለው ደግ አደረገች ልጅቷ። እንኳን እውነት አለ። እማዬ እንድትራራለት ብታደርግ ጥሩ ነበር። እስኪ ያናግራታለሁ። እባክህ አባዬ፣ አንተ እሷን ካናገርካት እኔ ደግሞ ትሁት እንድታመጣት አደርጋለሁ። ለምን አብረን አናናግራት? አባዬ ቀድማ አንተ አናግራት። እሺ። ግን መፍትሄ አለው። መፍትሄውን እናወራበት። ምን ትያለሽ? ምን አይነት መፍትሄ? ሀብትሽን ተካፍለሽ ስራሽን መጀመር። ከጠበቃዬ ጋር በሚገባ አውርተናል። ብዙ ማስረጃም ሰብስበናል። ስለዚህ መግባቱ ግድ ነው። በስሙ ምንም የለም። ላደረጋቸው ነገሮች ሁሉ ይቀጣል። ንብረቴን ይመልስልኛል። ሙሉ ንብረቱ ማንኪያ እንኳን ሳይቀር የቤት ይሆናል። ህግ ለእኔ ይፈርድልኛል። በምን ሂሳብ? ስለዚህ ጉዳይ ብዙም አላውቅም፣ ግን እጠይቀዋለሁ። አሁን አንድ መፍትሄ ነው ያለው። እሱም ከቤት ጋር ሰላም መፍጠር። ሰላም ልፈጥር ሞክሬያለሁ፣ ግን ህይወቷን ያበላሸውን ሰው ሸሽገሻል። ቆይ ሰው እንዴት እኔ ሊረዳኝ አይችልም? ልረዳሽ እየሞከርኩ ነው። አንቺም የሚያስፈልግሽን እንድታደርጊ ካለኝ ጉጉት ነው ይሄንን እምልሽ። አይደለም። እንዴት ነው ወንድሜ ላይ የሚጨክነው? ቆይ አንቺ ሲወት ቤት ስለሆንኩ ሸክም ሆንኩብህ? ኧረ እኔ አላልኩም። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ሰሞኑን ጠፋ ብያለሁ። እንዴት ናችሁ? አስቱ ነኝ። ዛሬ ደግሞ ተወዳጅ ትሁት ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እናትን እንግዲህ በድጋሚ ቤትን እያናገራት ነበር። የእናቴን ድርሻ እንደሰጭኝ እያለ እያስጨነቃት ነበር። ገዛኝ እንግዲህ ቤትን የንብረቱን በሙሉ ያሳለፍኩልሽን ወደ እኔ አስተላልፊ ብሏት ወረቀት ፈርማ ልትሰጠው ስትለው በጣም ደስ ብሎት ነበር። ነገር ግን ወረቀቱን ቀዳው ጣለች ማለት ነው። ምክንያቱም መቼም ቢሆን እኔ ልጅነቴን ከጨረስክ በኋላ እንዴት አድርጌ ነው የተሰጠውን ነገር መልሼ የምሰጥህ? ስለዚህ መቼም አላደርጉም በማለት እምቢ ትለዋለች ማለት ነው። እባክሽን ብሎ ብለምናትም እሷ ግን ወረቀቱን ቀዳ ፊቱ ላይ ወርውራ ጥላው ትሄዳለች። ወይኔ አምላኬ ምን ይውጠኛል፣ ምን ላድርግ ብሎ ገዛኝ እጅግ በጣም ይበሳጭና ይናደዳል ማለት ነው። ነገር ግን የፈለግከውን ማድረግ ትችላለህ፣ ካሁን በኋላ እኔን ምንም ነገር ልትጠይቀኝ አትችልም በማለት ተናግረዋለች። ብትለምነውም ነገር ግን ብለምናትም እሷ አሻፈረኝ፣ ምንም አይነት ሳንቲም አልሰጥም በማለት እምቢ ትላለች። ናቲን እባክሽ ቤቲ የእናቴን ንብረት እንድትሰጪኝ እፈልጋለሁ ብሎ ስጠይቃት አሻፈረኝ፣ እኔ በጭራሽ ልሰጠው አልችልም በማለት እምቢ ስትለው ነበር። ነገር ግን ናቲን በጸባይ ቢለምናቱም ቤቲ ግን አሻፈረኝ፣ በጭራሽ ምንም ነገር ልሰጥህ አልችልም፣ በጣም አሰናለሁ ጥላ ትሄደዋለች ማለት ነው። ነገር ግን ናቲን ቢለምናቱም እምቢ ትለዋለች። ትሁትም ከስራ ለመልቀቅ እያሰበች ነበር። ነገር ግን አሁን ላይ ገዛኝ ነገር ብታርገኝ ያንን ፍቃድ ከዚህ ቤት አትወጪም ስላላት እንዴት አድርጋ መውጣት እንዳለባትና መታወቂያን ቤቲ እየጠየቀቻት ነበር። መታወቂያ ያለበት ቦታ የምታውቂ ከሆነ እባክሽን ንገሪኝ ስትል ትጠይቃታለች። እሷም እሺ መታወቂያሽን አመጣልሻለሁ ችግር የለውም ትላታለች። ቢሆንም ግን ቤቲ እሷ ቤቲን ቤትም ስለምትረዳት በዛ አጋጣሚ ልትረዳት ትወስናለች። እናም አታስቢ እኔ ሁሌም ከጎንሽ ነኝ በማለት ከሷ ጎን ለመሆን ስትሞክር ነበር እና ትሁትም ከዛ ለመውጣት ስትሞክር ነበር ብትለውም ነገር ግን ቤቲ በጣም አመሰግናለሁ ስትላት ነበር። እሷ ቤቲም አታስቢ አሁን ምን ማድረግ እንዳለብሽ ማሰብ እንዳለባትም ስትነግራት ነበር እና ቤቲም ምንም ቢፈጠር ሀብቱን በሙሉ እንደማሰጣቸውና ሁሉ ነገር ስታረግ ነበር። ቢሆንም ቤቲ ትሁትም ቤቲ እባክሽን ነገሮችን ለመርሳት ልትሞክሪ ብትላትም ትሁት ግን መቼም አትረሳም። ናቲ እንግዲህ በመጨረሻ አባቱን ለማናገርና እናቱ ምን እንዳረገችና ምን እንዳስከፋችው ጭምር ስትጠይቀው ነበር። አይ እናቴ ምንም አላደረገችኝም፣ ታዲያ እናቴ ላይ ይህን ሁሉ በደል ይህን ሁሉ ድርጊት ለምን አስፈለገ? እናቴን ስለምን ትጎዳታለህ ብሎ ይጠይቀዋል እና አባቱ ሲጠይቀው ነበር። ነገር ግን
ምንም ቢፈጠር ምን ማድረግ እንዳለበት ቢጠይቀውም እኔ ምንም አላደረኩም፣ እናት በገዛ እጄ ነው እኔ ላይ ብዙ ነገር እያደረገች ያለችው እያለ ስነግረው ነበር። አባዬ ይህናል እናቴ ምን አድርጋ ነው ብሎ ደጋግሞ ቢጠይቀውም እናቴ ያደረገችን ነገር አትጠይቀኝ፣ ስለዚህ እልቁንስ ከቤቴ የእናትን ሀብትና ንብረት ማስመለስ አለብን ስል ይናገራል። ቤቢ እህቱ ወይም ደግሞ ህይወቴ ፍቅረኛው በቅርቡ እንደምትመለስና ትመጣለች እያለው ነበር። እና ምንም ቢፈጠር ታዲያ ምን ላድርግ? እንደዚያ አትሁኚ እባክሽን፣ እህትሽ በቅርቡ ትመለሻለች። አሁን ምንም ቢፈጠር እናትን ነጭ ይህን ድርጊት ያደረገችው፣ ስለዚህ መቼም ይቅር አልልም። ከአሁን በኋላ እኮ እሷ እናንተ ጋር አትደርሱም፣ እባክሽን ቤቲ እንደዚያ አትሁኚ እያለ ነበር። አባዬና እናቴ አንድ ላይ እያወሩ ነበር። ታዲያ ምን ይፈጠር ነው የምትለው? እናቴን ንብረቷን ማስመለስ አለብን አባዬን አናግረው ነበር። ነገር ግን ምንም ነገር ፍላጎት ሀብቱም ንብረቱም በሙሉ በቤቴ እንዳለው ነገረው። ታዲያ አባዬ ምን ማድረግ አለብን ብሎ ሲነግረው ልጄ አሁን ሌላ መፍትሄ ይኖረናል፣ ነገር ግን መረጋጋት አለብን። እንግዲህ አጎት እንግዲህ ቤቴ የምትፈልገው ንብረቱን ለመስጠት ወንጀለኛው እነሱን ህይወታቸውን ያበላሸውን ሰው ካላገኘች በስተቀር ቤቴ የምትቀየር አይመስለኝም። ቤቴ አለሜ በመጨረሻ ገዛኝን አንበረክከዋለሁ እንጂ በጭራሽ እኔን አንበረክም ቆርጣ ተነስታለች። ሀብታንና ንብረትን ለማስመለስ በጸባይ ሞክራለሁ፣ ነገር ግን በጭራሽ ያንም ምንም ቢሆን ወንድሜን አሳልፌ አልሰጥም፣ ወንድሜ ለእኔ ይሞታል ስትል ትናገራለች። አለሜ እባክሽን እያሰብሽ የምታደርጊ ነገር ጥሩ አይመስለኝም፣ ግን እባክሽ ለመረጋጋት ሞክሪ እያላት ነበር። ነገር ግን እሷ ምንም ቢፈጠር አሁንም የማደርገውን ነገር ጠንቅቄ አውቀዋለሁ፣ ስለዚህ ምንም ነገር አትሉኝ ትለዋለች። እና ቤቲን ናቴን ሳናግረው ቤቲን በጭራሽ ምንም ነገር አሳልፋ እንደማትሰጠውና ሀሳቧን እንደማትቀይሩ ጭምር ስትናገረው ናቴን እባክሽን ቤቲ የእናቴን ንብረትና ሀብት መልሽለት ስላት፣ እሷ ግን ነፍሰ ገዳዩን አሳልፋችሁ ካልሰጣችሁ ነፍሰ ገዳይን አልሽው ስላል፣ አዎ አልሞትም እንጂ እኮ አጎቴ ገለው ነበር እና ሞተንም ነበር፣ ስለዚህ ስላልሞት እንድንሞት ነበር እንደየጠበቃችሁ በማለት ትነግረዋለች። እናም እባክሽ ቤቴ ብሎ በተደጋጋሚ ስጠይቀው፣ ነገር ግን ልትጠይቀውም አትሞክሩም። እንደ አጋጣሚ ትሁትና ናታን መንገድ ላይ ተገናኝቶ ምን ተፈጠረ የሆንኩ ነገር አለ ብላ ስጠይቀው አይ ምንም የለም ስትል ትነግረዋለች። ታዲያ ምን ተፈጠረው ብሎ ጠየቁ እና አይ ጥሩ ስሜት ላይ እንዳንሆን ያስታውቃል ስትለው ቤቲን አናግራት ነበር፣ ነገር ግን ፈቃደኛ አይደለችም እኔን ለማናገር ጭራሽ የመሆን ነገር ስትናገር ነበር። ለዛ ነው ስትል ይነግራታል። ዋክናታል ነገር ቢፈጠርም እሷ ላይ አትፍረድ፣ በእርግጥ እየተፈጠረ ያለ ነገር ከባድ ቢሆንም እረዳታለሁ እሷ የሚያሳልፈችው ነገር እና ትሁት ስራ መልቀቅ እንደምትፈልገው ለገዛኝ ብትነግረው ገዛኝ ግን ያለን ውል እስካልቅ ድረስ መልቀቃች በማለት ይነግራታል። ቢሆንም እሷ ግን መልቀቅ እንደምትፈልገው እንደጋግማ ብትነግረውም እሱ ግን በጭራሽ እንደማይፈቅድለትና ከዚህ ቤት መውጣት እንደማችል ስትነግረው ነበር። ሆኖም ግን አሁንም ምን ማድረግ እንዳለብኝ ስሙና እና እንዴት መውጣት እንዳለብኝ እባክሽን ንገሪኝ ቤት ስትል ስትጠይቅ ነበር። ትሁት እሺ የምትፈልጊ ነገር ካለ እኔ ለራስ ዝግጁ ነኝ በማለት ስትነግር ነበር። እና ቆይ ምን እየተፈጠረ ነው? አንተም እስካሁን አምኜክ ነበር፣ ነገር ግን ባላምን ይሻለኝ ነበር። ቆይ ምን አጎደልኩብሽ? ምን አጣሽ? ምን ጎደለሽ? በማለት ገዛኝ ስጮባት ነበር። ቆይ ምንድነው የምትፈልገው? አለሚ በጭራሽ ትሁት ቤቴን ለማናገር ተወስናለች። ቆይ ከኔ ምንድነው የምትፈልጊ? እንዴት ንብረቴን? ይሄ እኮ የራሴ ቤት ነው እና በፈለኩ ሰዓት ማምጣት መውጣት እችላለሁ፣ የራሴ ቤት እኮ ነው ስትል ትነግረዋለች። እና ቢሆንም ግን እባክሽን የማውን ነገር አታድርጊ ብሎት ይነግራታል። እሱማ የማውን ነገር አላደርግም፣ ግን እባክሽን አሁን ቤቴ ውስጥ የፈለኩ መሆን እችላለሁ፣ ስለዚህ ማንም አይለምንም በማለት ስትነግረው አዎ ይሄ ቤት ሊሆን ይችላል፣ ግን እንደፈለግሽ የመሆን መብት የለሽም እባክሽን ትላታለች። እንግዲህ የፈለግሽን ብታደርጊም ግድ አይሰጠኝም ትላለች። እንዳጋጣሚ ገዛኝ ድንገት ሲመጣ አለሜ ገዛኝ በጥፊ ትመታውና እባክሽን ይቅር በይኝ፣ እስካሁን ያደረኩብሽ ወይም ያደረስኩብሽ ነገር ቢኖር እንዳስከፋውሽና እንዳሳዘንኩሽ እርግጥ ነው፣
እና ይቅር በይኝ በማለት ደጋግሞ ይቅርታ ይጠይቃታል። ትንሽ እንኳን አታፍርም እንዴ? ጭራሽ እኔን ይቅርታ መጠየቅ ሳንስ አሁን እኔ ቅራት መጠየቅ ትሞክራለህ? ይልቁንስ አሁን የምፈልገው ሀብቴና ንብረቴን እንድትሰጠኝ ብቻ ነው ስትል ትነግረዋለች። ሀብትና ንብረትሽን ልሰጠሽ ዝግጁ ነኝ፣ ነገር ግን አሁን እኔ ጋ ምንም ነገር እንደሌላት ስትነግረው ነበር። ነገር ግን ይኸውልህ ትሰማኛለህ፣ ይህንን ቤት ለቀህ እንድትወጥ እፈልጋለሁ፣ ምክንያቱም ቤቱ የኔ ነው እንጂ ያንተ አይደለም በማለት ትነግረዋለች። እሱን አውቃለሁ፣ ግን እባክህን አሁን የምልህን ነገር ብቻ ስማኝ እያለችው ነበር። ቆይ ምን እንድሰማ ትፈልጋለህ? እስካሁን ያደረግብኝና ያደረስክብኝ ዝም ብሎ ይመስላል እንዴ? በማለት ትነግረዋለች። ሆኖም ግን እባክሽን እያደረግሽው ያለ ነገር ትክክል አይደለም ብሎ ቢለምናትም እሷ ግን አሻፈረኝ እያለችው ነበር። እና ደጋግማ ብትለምነው ምንም ቢፈጠር አሁን ላይ ምንም ነገር አልልሽም፣ ይልቁንስ እያለ አባዬና ትሁት ምን እየተፈጠረ እንዳለ ስታወራው ነበር። ሆኖም ግን አሁን ምን እየተፈጠረው ምንም ባላቅም ግን አሁንም ቢሆን ከዚህ ወዴቱ መሄድ እንደማችል ደጋግሞ ቢነግራቱም እንደውም ታስታውሻለሽ፣ አይንሽን ሳይ ሌባ ትመስኛለሽ፣ ተፈትሸሽ ነው የምትወጪ እንጂ ዝም ብለሽ መውጣታችን በማለት ይነግራታል። እና ስላት ነበር የፈለግከውን ማድረግ ትችላለህ፣ ግን እኔ ከዚህ መሄድ እፈልጋለሁ ስትል ትነግረዋለች። እና የፈለግሽ ማድረግ ትችላለሽ፣ ግን ያለኔ ፍቃድ ወዴቱም መሄድ አትችይም፣ ኮንትራሽን ቀጭረሽ ትሄጃለሽ እንጂ ከዛ ውጪ ምንም ማድረግ መፍትሄ የለሽም በማለት ስነግራት ነበር። እሷም የፈለግከውን አድርገ፣ እኔ ግን ምንም ቢሆን ወደኋላ አልመለስም ስትል ስትናገረው ነበር። እና የፈለግከውን አድርገ ካልከኝማ አደርጋለሁ ያለች ትሁትም ናቲም በተጋጋሚ እናቱን ላናገር በሞክሩም ነገር ግን እናቱ ሀሳቡን እንደማትቀይርና ከዛኝ እንደው ደጋግሞ ይቅርታ እንደጠየቃትም ጭምር ስትነግረው ነበር። እና አባዬ ይቅርታ ጠየቀሽ ማለት ነው? አዎ፣ ግን አሁንም ቢሆን ምንም ነገር አልተዋጠልኝም፣ ደስ አላለኝም። ይቅርታ መጠየቁ ባይከፋም ግን እንዳይጎዳሽ እፈልጋለሁ። አለሜ ታውቂያለሽ፣ እኔ አንቺን አጥቼ ወንድምሽም ቢሆን አንድ ነገር ብትሆኚ ማንም ሰው አይደርስልሽም። ነገር እኮ ትሁት ነች ህይወትሽን ያተረፈችልሽ እያላት ነበር። አዎ አውቃለሁ፣ እና እኔ እኮ ወንድሜ ለእኔ ምንም ነገር ያደርጋል፣ እኔ እንደሞትኩ ነው እሱ የሚያውቀው እንጂ እኔ በህይወት ኖሬ እንደዛ ፈተና ውስጥ እንደገባ ባቅ እርግጠኛ ነኝ ወንድሜ እኔን ከማዳን ወደኋላ አይልም ነበር። ቢሆንም ግን ይሄ ነገር ተፈጥሯል፣ ቢፈጠርም አሁንም ወደኋላ አልልም ስትል ትነግረዋለች። እና ግን አሁንም ቢሆን አለሜ እባክሽን ለመረጋጋት ሞክሪ፣ እያደረግሽው ያለው ነገር ምንም ደስ አይልም፣ ተጎጂ የምትሆኚ አንቺ ነሽ እንጂ ገዛኝ ወይም ደግሞ ቤቲ አይደለችም። ቢሆንም ተረጋጊ እያላት ነበር። አለሜ ቆርጣ ተነስታለች። ሀብታንና ንብረቷን ከቤቲ እንደምንም ብላ እንደምትቀማትና የፈለገችውን ከማድረግ ወደኋላ እንደማትል ትነግረዋለች። እና ገዛኝ የምትነገር ጊዜ ብሎ ሱቅ ከላከላት በኋላ ትሁት ሌባ እንድትባል ቦርሳ ውስጥ የማውን ነገር ከቶ እንዲህ ነው እንጂ ከዚህ ቤት በቀላሉ የምትወጪ መስሎሽ ከሆነ ተሳስተሻል እያለ እንግዲህ ቦርሳ ውስጥ ሌባ እንድትባል ለማድረግ ሲሞክር ነበር እና ስላት ነበር። እና ቤቲም አሁን ከሳለ ለመሄድ ቤት ተናግሮት ምንም ቢፈጠር ይሄኔ ቤት ነው ስትል ነበር። እና ልትወጣ ስትል ተናግራታለች። እና ቆይ ወዴት ነች ስትላት እንግዲህ ሎኬሽን ልወጣ ነው ብላ ስትነግራት እንደ አጋጣሚ ገዛኝ ድንገት ትመጣባት እኔም ከትንሽ ደቂቃ በኋላ እወጣለሁ ስትል ገዛኝ ቆይ ወዴት ነው የምትሄጂ በማለት ያስቆማታል። እሷም አይሆንም እኔ የራሴ መኪና ይዣለሁ በራሴ መኪና ነው የምሄደው ስትል ትነግራታለች። አይ በጭራሽ ብቻሽን ወዴትም አትሄጂም መጣሁ ጠብቂኝ ስትል ትነግረዋለች። እናም ቤቲም አታስፈልገኝም ብቻዬን መሄድ እችላለሁ በማለት ትነግረዋለች። አይሆንም ቤቲ ወዴትም መሄዳችን በማለት ይነግራታል። እዛ ግን አሻፈረኝ በማለት ገዛኝን እምቢ ትሎና ጥላው ትሄዳለች። እሱ ግን አንቺ ወዴት መሄዳችን በማለት ይጮህበት ጀመረ። ግን ቤቲ እምቢ ትሎና ጥላው ገዛኝ ስትሄድ ገዛኝም ቆይ እባክሽ ብሎ ሮጦ ሲከተላት እሷ መኪናውን አንስታ ጉዞዋን ቀጠለች። እና ገዛኝ እጅግ በጣም እናደድና ይበሳጫል። ቤቲ ቆሚ ብዬሻለሁ እባክሽን ጥለሽኝ አትሂጂ በማለት ይጮሃል። እሷ ግን አሻፈረኝ ብላ መኪናውን ይዛ ትሄዳለች። ስትሄደው እሱ ግን ሲከተላት ነበር። ከዛም
እንዴት እንደዚህ ታደርጋለሽ? እኔ ላንቺ ሁሉ አድርጌ እኔን ጥላት ሄዳለች። እሰራላታለሁ። እኔ ገዛኝ አይደለም። ይሄ ከሆነ የምትፈልጊኝ ጥሩ የእጅሽን እሰጥሻለሁ በማለት እዛ እያዛተባት ነበር። ትሁቴን ሌባ በማመስባል ሰርቃለች በማለት እሷ ወንጀለኛ ለማድረግ ሲሞክር የነበረው ቤቱን ጥርግ አድርጋ ስትወጣው ነበር። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላም።